የኢትዮጵያ ሲቪል አቪዬሽን ባለስልጣን ለኢትዮጵያ አየር ኃይልና ለአይካስ የአቪዬሽን ስራ ፈቃድ ሰጠ። ባለስልጣኑ ለአየር ኃይል የአውሮፕላን ጥገናና ለኢንተርናሽናል ካርጎ የአቪዬሽን ሰርቪስ የአቪዬሽን ትምህርት ቤት የስራ ፈቃዶችን የሰጠው። በስነ ስርዓቱ ላይ የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ፣ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተገኝተዋል። ተጨማሪ መረጃዎችን ሊነግረን ባልደረባችን መራውል ከድር እዚህ ስቱዲዮ ይገኛል። መራውል እንኳን ደህና መጣ። እንኳን ደህና ቆየ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ፈቃዶችን ሰጥቷል። ምን ነው? አመሰግናለሁ። ምን ይችል እንግዲህ ቀደም ሲል አንተም እንዳነሳኸው የኢትዮጵያ ሲቪል አቪዬሽን ባለስልጣን በአዋጅ በተሰጠው ስልጣን መሰረት በተለይም ለአቪዬሽን ድርጅቶችና ተቋማት የአቪዬሽን የስራ ፈቃዶችን ይሰጣል። በዚህ አግባብ ነው በዛሬው ዕለት ለአንድ መንግስታዊ እንዲሁም ደግሞ አንድ መንግስታዊ ላልሆነ ተቋም የአቪዬሽን የስራ ፈቃድን የሰጠው። የመጀመሪያው የአቪዬሽን ፈቃድ የተሰጠው ለኢፌድሪ አየር ኃይል ነው። የኢፌድሪ አየር ኃይል በአውሮፕላን ጥገና ዘርፍ ነው የዛሬውን የአቪዬሽን የስራ ፈቃድ ያገኘው ማለት ነው። እንግዲህ አየር ኃይሉ በተለይም በራሱ ተነሳሽነት የአገሪቱን የአቪዬሽን ዘርፍ እድገት እንዲሁ ለማፋጠን በሚል ሀሳብ ላቋቋመው የግል አውሮፕላን ጥገና ድርጅት ነው በዛሬው ዕለት የሲቪል አቪዬሽን ባለስልጣን የስራ ፈቃዱን የሰጠው ማለት ነው። እዚህ ላይ ምን ይችል እንግዲህ በተለይም ደግሞ የሲቪል አቪዬሽን ባለስልጣን ከስያሜው መረዳት እንደምንችለው የኢትዮጵያ ሲቪል አቪዬሽን ባለስልጣን ለሲቪል ተቋማት ነው የአቪዬሽን የስራ ፈቃዶችን የሚሰጠው። በዚህ አግባብ ታዲያ ለኢፌድሪ አየር ኃይል የሰጠው የአቪዬሽን የስራ ፈቃድ በቀጥታ የሚመለከተው የግል አውሮፕላን ጥገናን ወታደራዊ አውሮፕላኖችን ሳይሆን የግል አውሮፕላን ጥገና የስራ ወይም ደግሞ የአቪዬሽን የስራ ፈቃድን ነው ያገኘው ማለት ነው። በዚህ አግባብ እንግዲህ ለአየር ኃይላችን በዛሬው ዕለት የአቪዬሽን የስራ ፈቃድ ሰጥቶታል። አየር ኃይሉ እንግዲህ በአምስት የተለያዩ ዘርፎች ላይ በጥብቅ ዲሲፕሊን ወይም ደግሞ መመሪያ መመዘኛዎች ተከታታይ መዘናዎች ተደርገውለት ነው ይህንን የአቪዬሽን የስራ ፈቃድ ያገኘው። ይህ ፈቃድ እንግዲህ የኢፌድሪ አየር ኃይልን ከብሔራዊ አየር መንገዳችን በመቀጠል የብቸኛው የአውሮፕላን ጥገና ተቋም ያደርገዋል ማለት ነው። እንደሚታወቀው ምንችል በተለይም የኢትዮጵያ አየር መንገድ የራሱን አውሮፕላኖች በራስ አቅም በራስ የጥገና ማዕከል ነው ጥገናዎችን የሚሰጠው። ይሁንና ብቸኛ የአውሮፕላን ጥገና ማዕከል ሆኖ ይቆይ እንጂ ከራሱ የተሻገረ አልነበረም ይህ አገልግሎት። በዚህም ምክንያት እንግዲህ ከዚህ ቀደም የነበሩ በተለይም የግል የአቪዬሽን ዘርፎች አውሮፕላኖቻቸውን ለማስፈተሽ እንዲሁም ደግሞ የጥገና ስራዎችን ለማከናወን በቅርብም በሩቅም ወዳሉ ወደ ውጭ ሀገራት ወደ ጎረቤት ሀገራት ጭምር እየተጓዙ ነበረ የተለያዩ የጥገና ስራዎች እንዲሁም ደግሞ የፍተሻ ተግባራትን ያከናውኑ የነበረው ማለት ነው። እንግዲህ በዚህ ምክንያት እንግዲህ በዋናነት የሚነሳው እነዚህ የግል የአቪዬሽን ተቋማት ወደ ሌሎች ሀገራት በመብረር ነው ጥገናዎችን የሚያገኙት። በዚህ ምክንያት ከፍተኛ ወረፋ ይኖራል፣ ጊዜያቸው ይባክናል፣ እንዲሁም ደግሞ ከፍተኛ የውጭ ምንዛሬ ጭምር ይጠይቃቸው ነበር ማለት ነው። በዛሬው ዕለት ይህ በኢፌድሪ አየር ኃይል ተነሳሽነት የኢፌድሪ አየር ኃይል ያቋቋመው የአውሮፕላን ጥገና ተቋም እነዚህን ተግዳሮቶች ያስቀራል ተብሎ ነው የሚታሰበው ማለት ነው። ከዚህ ባለፈ እንግዲህ ሌላው በዋናነት የሚነሳው ነገር እነዚህ የግል የአቪዬሽን ተቋማት በተለይም አውሮፕላኖቻቸውን ለማስጠገን ወደ ውጭ ሀገራት ሲሄዱ የክሩ አለ፣ የአብራሪ ክሩ አለ። ለነዚህ ሁሉ የሚከፈለው የጥገናን ጨምሮ ለነዳጅ የሚወጡ የውጭ ምንዛሪዎች ከፍተኛ ነበር። በዚህ በስራ ፈቃድ ርክክብ ስነ ስርዓቱ ላይ እንግዲህ ለመስማት እንደቻልኩት እነዚህ በቁጥር ያሉ የግል የአቪዬሽን ተቋማት ወደ $700,000 ያህል ወጪን አውጥተዋል ማለት ነው። ይህንን ወጪ ሲሸተም እንግዲህ በርከት ያሉ የአገር ውስጥ የአቪዬሽን የግል የአቪዬሽን ተቋማት ከዚህ የዘርፍ እንዲወጡ የተገደዱበትም ሁኔታ አለ። ይህንን ተቋቁመው የቀጠሉትም አሉ። ምናልባትም በቀጣይ ይህ የኢፌድሪ አየር ኃይል የጥገና ተቋም እነዚህን ተግዳሮቶች ያስቀራል ተብሎ ነው የሚታሰበው። ሁለተኛው የዛሬውን የፍቃድ የወሰደው በአቪዬሽን ትምህርት መስክ የአይካስ ወይም ደግሞ ኢንተርናሽናል ካርጎ አቪዬሽን ሰርቪስ የተሰኘ የአገር በቀል ተቋም ነው። ይህ ተቋም በተለይም በዋናነት የግራውንድ ሰርቪስ የሚባለውን ወይም ደግሞ አውሮፕላን ካረፈና ሊነሳ ሲል የሚሰጡ አገልግሎቶችን የሚሰጥ ነው። ለአብነት እንግዲህ ጭነቶችን ማውረድና መጫኝ፣ የተሳፋሪዎችን ወይም ደግሞ የተጓዦችን ጭነቶች እንዲሁም ደግሞ ማገዝ እና የተለያዩ የአውሮፕላን ጽዳት ስራዎችን የሚያከናውን ነው። ይህንን ስልጠና ከዚህ ቀደም የአይካስን ጨምሮ ሌሎችም ከውጭ ሀገራት ካሉ የአቪዬሽን የስልጠና ተቋማት ጋር በጋራ በመሆን ነበር የሚሰጡት። ይህ የመጀመሪያው አይካስ የመጀመሪያው የሀገር በቀል
ግራውንድ ሰርቪስ የአቪዬሽን ስልጠና የሚሰጥ ተቋም ይሆናል ማለት ነው። እንግዲህ በተለይም ደግሞ ከዚህ ቀደም በከፍተኛ ክፍያ ነበር ይህ ስልጠና ይሰጥ የነበረው። በውጭ ሀገራትም ይህንን ስልጠና የሚከታተሉ ሰልጣኞች ወይም ደግሞ ባለሙያዎች ነበሩ። ይህንን ያስቀራል። በተመጣጣኝ ዋጋ እዚሁ በራስ አቅም በሀገር ውስጥ በተመጣጣኝ ክፍያ ስልጠናዎችን እንዲያገኙም ያስችላል። ይስተዋል የነበረውን ደግሞ የሰለጠነ የሰው ኃይል እጥረትም እንዲሁ በመፍታት የሀገራችን የአቪዬሽን ዘርፍ የሚመጥን ብቁ የሰው ኃይል ለማፍራት የሚያግዝ ይሆናል ማለት ነው። እንደሚታወቀው በቅርቡ በየአመቱ ከ110 ሚሊዮን በላይ ተጓዦችን የሚያስተናግድ አየር መንገድ በአፍሪካ ቀዳሚውን አየር መንገድ እየገነባ ነው የምንገኘው። ለዚህም እንግዲህ ከፍተኛ እንዲሁም የበቃ የሰለጠነ የሰው ኃይል ያስፈልጋል። እነዚህንም ክፍተቶች ለመሙላት የሚረዳ ይሆናል ማለት ነው። እንግዲህ በዋናነት ደግሞ እንደሚታወቀው ከጎረቤት ሀገራት ጋር እንኳን ሲነጻጸር እኛ ያለን የግል የአቪዬሽን ድርጅቶች ወይም ደግሞ ተቋማት ቁጥር እምብዛም የሚያኮራ አይደለም። በቀጣይ እነዚህ በዛሬው ዕለት በተለይ የተደረገው የስራ ፍቃድ ይህንን ክፍተት የሚሞላ ይሆናል። ከዚህ ቀደም በተለያዩ ተግዳሮቶች ምክንያት ከዘርፍ ወጥተው የነበሩ የግል የአቪዬሽን ሴክተሮች ወይም ደግሞ ተቋማት ተመልሰው ወደዚህ ዘርፍ እንዲሰማሩ ያስችላል። አዳዲሶችንም የሚጋብዙ አሰራሮችን የሚፈጠር ነው። እነዚህ ተደማምረው በተለይም ደግሞ መንግስት ለአቪዬሽን ዘርፉ የሰጠው ትኩረትም ታክሎበት በቀጣይ የአቪዬሽን ዘርፉን እድገት ያፋጥናል ተብሎ ነው የሚታሰበው። በዚህ የአቪዬሽን የስራ ፍቃድ ርክክብ ስነ ስርዓት ላይ የኢፌዴሪ አየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳን ጨምሮ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜም እንዲሁ ተገኝተው ነበር። ምንችል ለአሁኑ በሪ በኩል ያለው መረጃ ይነኝ ይመስላል። መራውል አመሰግናለሁ።